የኢትዮጵያ ዲፕሎማሲ መለያ ነጻነት፣ እኩልነት እና ፍትሃዊነት ነው። ይሄ ከመንግስት ከዘመን ዘመን አይቀየርም። ለነጻነት ቀናይ፣ ለእኩልነት፣ ለፍትሃዊነት መርሃችን ነው። ሁለተኛው የአፍሪካ ችግሮች በአፍሪካ መፍትሄ ሊበጅላቸው ይችላል የሚል እምነት አፍሪካውያን በሙሉ አላቸው። እኛ የጸና እምነት አለን በዚህ ጉዳይ። ሶስተኛ በርካታ ችግሮች አሉ፣ ግን በጋራ አሸናፊ የምንሆንበት ዊን ዊን አፕሮች ዊን ዊን ሶሉሽን መፍጠር ያስፈልጋል። አንዱ አሸናፊ ሌላው ተሸናፊ ከሆነ አያዋጣም የሚል መርህ አለን። ዲፕሎማሲ አሁን ባለው ሁኔታ ዲጂታል ብቻ ሳይሆን ሁሉም ዲፕሎማት መሆን አለበት። ሁሉም ሰው ሰርቪስ የሚሰጥ ሰው፣ የታክሲ ሾፌር፣ ቡና የሚያቀብል ሰው ለሀገሩ ዲፕሎማት ነው። ስለ ሀገሩ መልካም ነገር በመናገር መልካም በመለጠፍ በሶሻል ሚዲያ ላይ ዲፕሎማት መሆን ይችላል። በምዕራቡ ዓለም ኢትዮጵያውያን መኖር ከጀመር ከ50 ዓመት አልፎናል። 60 70 ዓመት ገደማ ነው። በምዕራብ ዓለም ውስጥ ቋሚ ነዋሪ መሆን ከጀመር በምዕራብ ዓለም ያሉ የኢትዮጵያውያን ዲያስፖራ ሀገራቸውን የሚወዱበት ልክ ለሀገራቸው የሚጮሁበት ልክ የምታውቁት ነው። ሀገራቸውን ይወዳሉ። አሁን ተጨማሪ ያለኝ ምክር ግን ሀገራቸውን መውደድና ወደዚህ መጮህ በቂ አይደለም። ባሉበት ሀገር ፖለቲካ ውስጥ መሳተፍ አለባቸው። ኢትዮጵያውያን ዲፕሎማቶች፣ ሴኔተሮች መታየት አለባቸው በውጭ ዓለም ልክ የሶማሌ እንደምናየው የተለያዩ አፍሪካ ሀገር እንደምናየው ኢትዮጵያውያን እይታቸውን እዚህ ብቻ ሳይሆን እዛ ያሉበት ፖለቲካ ውስጥ ማስገባት አለባቸው። ዜጎች ናቸው፣ የተማሩ ናቸው። ቢያንስ ልጆቻቸው በዛ ሀገር ፖለቲካ እንዲሳተፉ ቢያደርጉ አሁን ከሚያደርጉት ድጋፍ በላይ ማገዝ ይችላሉ። 2 ሴኔተር ኢትዮጵያ ቢኖር አስቡ እዛ ምን ማድረግ እንደምንችል። ወደዛ አይነት እንዲቀየሩ እንዲያድጉ መምከር እፈልጋለሁ። ወደ 50 ገደማ የመንግስት ዩኒቨርሲቲዎች አሉ። የግሉ ጋር በጣም በርከት ይላል። ወደ 50 ሺህ ገደማ ምሁራን አሉ። እነዚህ 50 ሺህ ምሁራን በሳምንት አንዳንድ ገጽ ስለ ሀገራቸው ቢጽፉ በዲጂታል አውድ ውስጥ ምን ያክል ስራ ሊሰራ እንደሚችል አስቡት። 50 ሺህ ምሁር ቀላል አይደለም። 50 ሺህ ምሁር የተፈጠረው በኢትዮጵያ ሀብት ነው። ኢትዮጵያ አስተምራ ነው። ኢትዮጵያ ጥቃት ሲሰነዘር በአንድ ድምጽ መቆም ከቻል ትልቅ ውጤት ልናመጣ እንችላለን እና ሁላችንም በዛው አግባብ መስራት ብንችል ጠቃሚ ይሆናል።